ዲንኪና የአንበሳው ቆዳ። በአንድ ጊዜ በአረንጓዴ ሜዳዎች የተከበበ ጸጥ ያለ ትንሽዬ እርሻ ውስጥ ብዙ ደስተኛ እንስሳት ይኖሩ ነበር። ገበሬው በየቀኑ ጣፋጭ የያዘ ቅርጫት ይዞ ይመጣና መጀመሪያ ለተጫዋቹ ቡችላው ቶሚ ይሰጠዋል። ይኸውልህ ቶሚ፣ የምትወደውን ብስኩት። ቶሚም ለማመስገን በደስታ ይጮሃል። ከዚያም ወደ ድመቷ ሄድና ውሮ ውዴ፣ ይኸው ሞቅ ያለ ወተት አምጥቼልሻለሁ። ውሮም አመሰግናለሁ፣ አስቀምጠው ሚያው ትለዋለች። ቀጥሎ ፈረሱን ሰላምታ ይሰጠውና ጎበዙ፣ ይኸው ምግብህ የምትወደው ነው። ፈረሱም ኦ አለቃዬ አመሰግናለሁ ብሎ መብላት ይጀምራል። ነገር ግን ወደ ዲንኪ የሚባለው አህያ ሲመጣ ምንም አይነት ምግብ እንዲሁም ደግነት የተሞላበት ቃላት አልነበረም። ዲንኪ ፍጠን፣ እነዚህን ከረጢቶች አሁኑኑ ተሸከም አለው። ዲንኪም እንግዲህ የኔ የጠዋት ቁርስ ይህ ነው አለና በሐዘን ተነፈሰ። ከዚያም ከባድ ጋሪውን ሲጎትት ሌሎቹ ጣፋጭ ምግባቸውን እየበሉ ሲዝናኑ ይመለከት ነበር። እነሱም ከኋላው እየተንሾካሽኩ ይስቁበት ነበር። አንተ ዲንኪ አሁንም ከዚህ ጋሪ ጋር ነው እንዴ የምትተኛ? ዶሮ ያሽካካል። ሌላኛው ደግሞ ወይ ታጥበህና አንደኛህን እንዲያቅፍህ ከፈለክ እያሉ ይሳለቁበት ነበር። ቀናቶች አለፉ። የዲንኪ ልብም እየከበደው ሄደ። ከዚህ በላይ የምችለው አይመስለኝም። ምን አለ አንድ ጊዜ እንኳ ቡችላው እንደሚወደው እኔም ቢወደኝ እያለ በጣም አዘነና ከዚህ በኋላ እዚህ መኖር እንደሌለበት ወስኖ ተኛ። ከዚያ ማለዳ ላይ ፀሐይ ከመውጣቷ በፊት ዲንኪ በጸጥታ ከእርሻው ወጣ። የሚገባኝን ክብር እስካገኝ ድረስ አልመለስም ብሎ በአቅራቢያው ወደሚገኘው ጥቅጥቅ ወዳለ ጫካው ሄደ። ጫካው ውስጥ ሲሄድ ከቆየ በኋላ ደክሞት እረፍት ለማድረግ ወደ ዛፍ ሄዶ ድንገት ዘወር ሲል አይኑ አንድ ነገር አየ። በደረቅ ቅጠሎች ክምር የተሸፈነ ትልቅ ወርቃማና ቡናማ ቀለም ያለው የአንበሳ ቆዳ ነበር። ይሄ ምንድነው? ከራሱ ጋር ማውራት ጀመረ። የአንበሳ ካፖርት ይመስላል። በጣም ግዙፍ ነው። እስኪ ልሞክረው አለና የአንበሳ ቆዳ መልበስ ጀመረ። ከጭንቅላቱ እስከ ሸሁነው ሸፈነው። ከዚያም ምን እንደሚመስል ለማየት ወደ ትንሹ ወንዝ አመራ። ነጸብራቁንም በውሃ ውስጥ ተመለከተ። እንዴ ልክ እንደ እውነተኛ አንበሳ መስላለሁ አይደል? በዚህ መሃል ይህንን ያዩ የዱር አራዊቶች ወሬውን በጫካ ውስጥ አዳረሱት። ንጉሡ አንበሳ ተመልሷል! እንስሳቱ ተጫጫሁ። አንበሳ መጣ! የጫካው ንጉሥ! በአድናቆት ሹካሉ። ያንን ግርማ ሞገስ ያለው ጅማቱን ተመልከት እስኪ! ማንም ሊፈታተነው አይደፍርም እኮ አለ ጦጣው። በጣም ጠንካራ ይመስላል ብሎ መለሰለት በቀቀኑ። ዲንኪ እንስሳቱ እሱ አንበሳ ነው ብለው ማሰባቸውን ሲያውቅ እጅግ ደስ አለው። አዲሱ ማንነቱንም ተቀበለው። እነሱም የጫካው ንጉሥ አደረጉት። ብዙም ሳይቆይ እንስሳቱ አዲሱን ንጉሳቸውን በትልቅ ጫካ የድግስ አዘጋጅተው ለማክበር ወሰኑ። አንድ ጉጉት ወደሱም ቀረባልና ግርማዊነት፣ ዛሬ ማታ ለክብርህ ድግስ እያዘጋጀው ነው። ዲንኪም ተገረመ። ድግስ ለኔ? እሺ ደስ ይለኛል አለ። እናም አንበሳ መሆኑን በጣም ወዶታል። በዚያ ምሽት ጫካው በድምጾችና በተለያዩ ምግቦች ደመቀ። ዲንኪ በትልቅ ድንጋይ ላይ ተቀምጦ በተቻለው መጠን እንደ አንበሳ ለመቀመጥ ሞክሯል። ከዚያም አንድ ትንሽ ኮኮ ወደፊት መጥቶ ንጉሳችን ዛሬ ትዘምርልናለህ አይደል? ዲንኪ ደነገጠ። አይ አይሆንም፣ እረ ድግሱ እንዲሁ ይበቃል አለ። እንደ አንበሳ እንዴት ማጋሳት ወይም መዘመር እንዳለበት አያውቅም። ግድ የለም ሞክር ለዛሬ አለ ሁሉም እንስሳቱ። ምን ማድረግ እንዳለበት ግራ ስለገባው አይሆንም ማለት አልቻለምና ቀስ ብሎ ተነስቶ ጉሮሮውን አጸዳዳ። የሚያውቀውን ብቸኛ ድምፅ አወጣ። እንስሳቱ በድንጋጤ ላይ ወደቀ። ጸጥ አሉ። ሁሉም ግራ ገባው። አህያ ነው እንዴ? ተታለናል፣ አዎ ተታለናል ተባባሉ።
ዲንኪ በድንጋጤ ፈዞ ቀረ። የአንበሳው ቆዳ ከጀርባ ተንሸራቶ ወደቀ። እኔ ይቅርታ። ዲንኪ የተንተባተበ ጆሮውን ዝቅ አደረገ። በዚህ መሃል ቀበሮ በማወቅ ጉጉት ወደፊት ቀርቦ ለምን አንተ ያልሆንከውን አስመሰልክ ውድ አህያ? ዲንኪም መሬቱን እያየ ፈልጌ አይደለም፣ በእውነት ድንገት ስሞክረው ሁሉም ሲያከብረኝ በቃ ቀጠልኩበት። ምክንያቱም ደግሞ ማንም በእርሻ ቦታ ላይ አያከብረኝም፣ አይወዱኝም፣ ያሾፉብኛል። አቅፋኝ እንኳን አያውቁም፣ ምግብ እንኳን በስርዓት አይሰጡኝም። ለአንድ ጊዜ እንኳን ቢሆን መታየት ፈልጌ ነበር። ዲንኪ ያለቀሰ። እንስሳቱ በጣም አዘኑለት። ከዚያም አንድ አጋዘን እንዲህ ብሎ ተናገረ። አናውቅም ነበር፣ በጣም አዝናለሁ። ግን ቀድሞውንም ልክ ነህ እኮ ዲንኪ። ገበሬው ሸክም እንዲሸከም ትረዳዋለህና በጭራሽ አታማር። ጠንካራ፣ ደግና ታማኝ ነህ አለው። ዲንኪም በመገረም እውነት እኔ እንደራሴ ጥሩ እንደሆንኩ ታስባለህ? ጥንቸሉ ራስህም መሆን ትችል ነበር፣ ደግና ደፋር ነህ ብሎ እሱም ደገመለት። እንደውም ያ ድግስ በጣም አስቂኝ ጊዜ ነበር አለ ዝንጀሮ እየሳቀ። ዲንኪ ያለ ሀፍረት ፊቱን ቀና አድርጎ ዙሪያውን ተመለከተና ደስ አለው። ያሉትን ሁሉ እሺ ብሎ ተቀበለ። በማግስቱ ጠዋት ዲንኪ ከጫካው ለመሄድ ወስኖ ቆመ። እንስሳቱም ሊሸኙት መጡ። በማንኛውም ጊዜ መምጣት ትችላለህ፣ ይሄ አንተም ጫካ ነው አሉት። አንድ ተኩላም ድፍረትህን በጥሩ ነገር ተጠቀምበት ብሎ ሸኘው። አመሰግናለሁ ጓደኞቼ አለ ዲንኪ ፈገግ ብሎ። ጫካው እንስሳትም እጃቸውን እያወዛወዙና እያጨበጨቡ ሸኙት። ዲንኪ ወደ እርሻው የመመለስ ጉዞውን ጀመረ። ነገር ግን በዚህ ጊዜ በደስታና በተረጋጋ መንፈስ ነበር። ወደ እርሻው ቦታ ሲደርስ ገበሬው በግቢ ውስጥ ተጨንቆ ከሩቅ አየው። ድንገት ዲንኪን ሲያይ ፊቱ በራ። ዲንኪ የት ነበርክ? ኦ አምላኬ፣ ለራሴ ትንሽ ጊዜ ያስፈልገኝ ነበር አለ ዲንኪ። ገበሬው ወደዚህ ና ወዳጄ፣ ይፍትሃዊ ሆኜ ነበር አይደል? አንተ ላይ ከምትችለው በላይ ተሸክመሃል። በስርዓት ራሱ አልተንከባከብኩም፣ ይቅርታ አድርግልኝ። ዲንኪም ይቅርታውን በእሽታ ተቀበለ። ሌሎቹ እንስሳት ተሰበሰቡ። ዲንኪ ናፍቀህናል አለ ቶሚ ውሻ። ስለ ሳቅንብህ ይቅርታ አሉት። ሁልጊዜ ከባድ ነገሮችን እንደተሸከምክ ነበር። ከማንኛችንም በላይ ጠንክረህ ምሰራው እዚህ አንተ ነህ አሉት። ከዚያ ቀን ጀምሮ በእርሻው ላይ ያሉ በደስታ አብሮ መኖር ጀመሩ። እርስ በእርስም ይከባበሩ ነበር። ዲንኪም በራሱ መተማመን እንዳለበት ተገነዘበ። ከዚህ ታሪክ የምንማረው ሌላ ሰው ለመሆን ማስመሰል የለብንም። ደግነታችን፣ ታማኝነታችንና ጠንክረን መስራታችን ልዩ ያደርገናል። ይህን ተረት ከወደዱት ላይክ፣ ሼር እና ሰብስክራይብ ማድረጉን አይርሱ። በቀጣይ ጊዜ እስክንገናኝ ቻው ቻው ልጆች።